መጽሐፍ ቅዱስ ኢየሱስ ስለመቀጣቱ አያስተምረንም። የትም ቦታ ላይ እግዚአብሔር አብ ኢየሱስን ቀጣው የሚል ትምህርት የለም። መጽሐፍ ቅዱስ ካልገረ ደግሞ እኛ ወንጌላውያን ክርስቲያኖች ስለሆንን ወንጌላውያን ክርስቲያኖች ደግሞ በእምነት ባስተምሮና በልምምድ የመጨረሻው ባለስልጣን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን ይዘን ነው መቀጠል ያለብን። ሁሉ ጊዜም እንዲያውም የወንጌላውያን ክርስትና መሰረቱ ይሄ ነው። ከሌሎች የክርስትና ክፍሎች የምንለየው የተለያዩ ትውፊቶች ሊኖሩ ይችላሉ። የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ብለን ነው የተነሳ ነው። መጽሐፍ ቅዱስ እንደሱ አይናገርም። ኃጢአትን መቅጣቱን ይናገራል። በክርስቶስ ሞት ምክንያት ክርስቶስ በመስቀል ላይ በመሞቱ ምክንያት ኃጢአት እንደተቀጣ እንደተኮነነ ቀጥታ የመጽሐፍ ቅዱስን ቃል ለመጠቀም እንደተኮነነ ይነግረናል። ኢየሱስ እንደተኮነነ ግን አይነግረንም። ሌላው በዚህ መጽሐፍ ለመናገር የሞከርኩት መስቀሉ መለኮታዊ ምስጢር ነው። የፈለገ ብንጥር የሆኑ አንኳር ነገሮችን እናወጣለን እንጂ ዋናውን ጥልቅ የሆነውን ነገር በስጋ አእምሮ በማንነታችን በዚህ በሰው አእምሮ ዘልቀን ጠልቀን ኤግዛክትሊ ይሄ ነው ብለን እንረዳው አንችልም። ሁሉም ጋር ምስጢር አለው። ከዚህ የተነሳ መጽሐፍ ቅዱስ ላይ የተለያዩ ዘይቤዎችን ነው የሚጠቀመው። ከገበያ የሚያመጡት ቃል አለ፣ ከፍርድ ቤት የሚያመጡት ቃል አለ፣ ከሃይማኖታዊ ስርዓት መስዋዕትን የሚያመጡት ቃል አለ፣ ከቤተሰብ መካከል ይሄ እርቅ የሚለው ከዛ ይመጣ ነው እሱን የሚጠቀሙት ቃል አለ፣ ከጦርነትና ከድል መንሳት የሚያመጡት ዘይቤ አለ። እነዚህን ሁሉ ዘይቤዎች እያደረጉ ስቲል ይሄ ችሎ አይገልጠውም እና ይሞክራሉ። መለኮታዊ ምስጢር ነው። አሁን ይህን ስናገር ቅድም ያነሳሁትንም ነገር ወደ መነሻው መሄድ አለብን። መዳናችንን መስቀሉ ጋር ብቻ ማድረግ የለብንም። መዳናችን ሰው ከመሆኑም ጋር ነው። ስለዚህ ሰው ሲሆን እየተቀጣ ነበር ወይ? በምድር ላይ መከራን እየተቀበለ ሲመላለስ እየተቀጣ ነበር ወይ? ኢየሱስ ክርስቶስ ረሃቡ፣ ጥማቱ ሁሉ የእግዚአብሔር ቁጣ ነበር ወይ ብለን መናገር አለብን። መዳናችን ጠቅላላውን የክርስቶስ ኢቨንት the whole Christ event ግምት ውስጥ የከተተ ከሆነ በእነዚህ ሁሉ ጊዜ ውስጥ የእግዚአብሔር ቁጣ በክርስቶስ ነበረ ማለት አለብን። አለበለዚያ ሁሉን ሰብስበን መስቀል ላይ አድርገን ሌላው ትርጉም የሌለው ወደ ማድረግ ስለዚህ ለመሰብሰብ መሰረቱ መጽሐፍ ቅዱስን በግልጥ አይነገረንም። መጽሐፍ ቅዱስ በግልጥ ካልነገረን መጽሐፍ ቅዱሳዊ ነው ብለን መናገር አንችልም። ግን አንድ ነገር ደጋግሜ ያነሳለሁ ለመናገር እድሉን ባገኘውበት ቦታ ሁሉ መጽሐፍ ቅዱሳዊውን አስተምሮ በደንብ ከመጽሐፍ ቅዱስ ጋር ከያዝን በኋላ ለየዘመናችን ትርጉም በሚሰጥ ሁኔታ ለዘመናችን አእምሮ ለዘመናችን ንጽረተ ዓለም ትርጉም በሚሰጥ ሁኔታ የተለያዩ ሞዴሎችን የተለያዩ ነገሮችን ለማስረዳት መጠቀም እንችላለን። ያ ግን የሁል ጊዜም እውነት አይደለም። ትውልዱ ሲቀየር ዘመኑ ሲቀየር ያ የተጠቀምንበት ምሳሌ የተጠቀምንበት ጽንሰ ሐሳብ ለሌላ ጊዜ ትርጉም ላይ ሰጥ ይችላል። እንተውና ደግሞ ለሌላ ዘመን ሌላ ነገራት እንችላለን። ምክንያቱም ነገረ መለኮት ዴቨሎፕ የሚያደርግ ስለሆነ መጽሐፍ ቅዱሳዊ ወደ ሆነው ነገር ስንመጣ ግን የተደረገው ነገር ሁሉ በአብ በወልድና በመንፈስ ቅዱስ ምክር፣ በአብ በወልድ በመንፈስ ቅዱስ ፈቃድ፣ በአብ በወልድና በመንፈስ ቅዱስ ስራ ነው የምንድነው። መስቀል ላይ ሞተው ግን ክርስቶስ ኢየሱስ ብቻ ነው። ስለዚህ በአብና በወልድ እንዲሁም በመንፈስ ቅዱስ መካከል አንዱን የበላይ አንዱን የበታች አንዱን ቀጪ አንዱን ተቀጪ የተቷቷው የተነጣጠሉ እያደረግን ባስተምሮተ ሥላሴ ኪሳራ አይደለም ድነታችንን የምንረዳው። አንድ ስፍራ